እየነገርኩ አትተመዝ ብላ እንመለሳለን። በማገባ ሊጠልቅ ተላል አንድ ደና ተጫዋች ሜዳ ውስጥ ልታጀሙ ምን አይነት ምሽት ነው ጀሙ? ምን አይነት አቤት ቅሌቴ ና ጨብጠኝ አንድ ለባዶ ቪዲዮ ሰርቼ ስመለስ ሁለተኛው ማክስ ነው አባቴ አንተ ወይኔ ላጣቸው ጀማው ላጣቸው አንተ እንዴት ነው ልጁን ያጋደመው? ማን አርቴታ አረ ለዚህ ልጅ እድል ስጠው። አረ በእናትህ አረ እንደው ስሞትልህ እድል ስጠው። አንተ ትችላለህ። ማክስ ዶማን ድንቅ ተጫዋች ነህ። አንተ ሁለቱን ተጫዋቾች የቀነሰበት መንገድ እኮ ወርልድ ክላሱን አቀናነስ ነው አባኪያ። ወይኔ እስቲ አሁን ምን አባታችሁ እንደሚወጣችሁ ማስቋጠርክ ምን ላይ ምንም አባካታ መጣም የቋጠሩ አለቆቹ እኛ ነን። ማታ ሲቲን እንዴት ሽምድምድ እንደምናደርገው ታያለህ። ማን የማክስ ዶማን አንተ ምትለይ ተጫዋች ነህ። ደግሞ ለባዶ ቀስቀስ አባቴ ምትረወያ አላረጋ አትላለዘው ማለት ነው። መልስልሃለሁ ለሲቲ ከባድ የቋጠሮ ቪዲዮ እየመጣው እጃችሁ ለኮፒሊንግ እና ለሼር አዘጋጅታችሁ ጠብቁኝ። መጣው ቋጠሮ ምናምን ጭራሽ አያቆመኝም። የዘንድሮ ዋንጫ ማንም አይቀማኝም። ማንም ሙሽራ ነኝ። ለኔ ነው ወይ የምትቋጥሩት? በዛች የወፍ በምታከል እንቁላላችሁ ይዛችሁ ለኔ ነው ወይ የምትቋጥሩት? ለማን ነው 19 ቲም ላይ ቋጠረብኝ። የኔ ታዳጊ የት ሂደው ታዳጊ የት ሂደው? ማክስ ዶማን አድምቀ ጻፈው። ይሄን ስም አድምቀ ጻፈው። እንደገባ ትርምስምሱን አወጣው። እንደገባ በቃ ማን ይቀማው? ማን ይንካው? ኤብሬቼዜ በኪዳን ምርታ ረዛዳ 11ንም ተጫዋች ነው የምንጠራው። ምን አይነት ምሽት ነው? ግባ እናውጣው። ወያላ ሰርጋችን ደርሷል። ተዘጋጁ፣ ሰርጋችን ደርሷል። ሚዜ አሰፍቼ ነው ማለብስሽ። አሰፍቼ ግባ እናውጣው። ግባለት ትለይ አንቺ። ኧረ በስመ አብ ትለይብኛለሽ ማርያምን። ግባ እናውጣው። ግባ እናውጣው። እመቤቴን አንቺ አንደኛ ሰው ነሽ ማለት አላገባችሁ። ኧረ በስመ አብ። ኧረ በጣም ትልቅ ጎል ነው ማለት ትልቅ አሲስቷ፣ ትልቅ ጎሏ፣ ትልቅ ዘፊውቸር ፊት ለፊት እያየው ነው ማለት ማክስ ዳው ሪሜምበር ዘ ኔም ማክስ ዳው ማለት ግባ እናውጣው። 10 ነጥብ ይላል። ግባለት። ኧረ እሺ ምን እናድርግ ጀሞሽ? እንሙትሽ። ቆይ ከዚህ በላይ እንሙትሽ እንጂ ከዚህ በላይ ሞት ይምጣሽ ጀሞሽ። ምን ላድርግ? እሺ ኧረ እኔ ግራ ገባኝ ወላሂ። ኧረ በፈጣሪ እንዲህ አለ እንዴ ደግሞ? ያቅሜን በቃ ኧረ ምንም ማድረግ አይቻልም። እንግዲህ ፈላው ይቀና። እንግዲህ እኔ አርሰናል ከአቅሜ በላይ ሆኖብኛል። 89 ደቂቃ እንደዛ ተመልክቼ በመብርሃን መድኃኒዓለምን እንደዚህ ተጨናንቄ ተመልክቼ መቼ ነው እኔ እንደ ገለልተኛ እግር ኳስ ደጋፊ ሌላ ክለብ ሲጫወት ዘና ብዬ ምናምን እግር ኳስ ማለም የምመለከተው? ወይ ባላ የአርሰናልን ጨዋታ ማለት ከአቅሜ በላይ ነው የሆነው። ወይ ተቋቋል አርሰናል። ቆይ ምን አርጉ ነው የሚለው? ባሻ ግን ያራዳ ልጆች ምን እንሁንለት? ቆይ በግራ ነው በቀኝ ለቋጣሪ የማይመች ፍሬ እስኪ ፈነዳ ትቋጥራለህ። 89ኛው ላይ ገላግሎ ወደ ቤት ትሄዳለህ። ሌላ ነገር የለውም። አርሰናል ዘንድሮ የሚመጣበትም የሚሄድበትም መንገድ እንደዚህ ሆኗል። ማለት አንተ ካሁን ይገባበታል። በላ ያራዳ ልጅ ዴቪድ ራያ እኮ አለ ሜዳ ውስጥ ተረስቶ ነው እንዳትረሳው ነው። ማለት ያራዳ ልጅ ምንም እንደ ሚካኤል አርቴታ የሚያሳ ባሻና እሱ አንድ ናቸው። ባሻ ሌሊት 11 ሰዓት ጥሩምባ ሲነፉ እንዲህ ነበር ሲጨነቁ የነበሩት። ዛሬ የተጨነቀ አርቴታ ያራዳ ልጆች። ነገር ግን ኧረ ማክስ ዶማን ወይኔ ጉደኝ አንተ ጉድ አንተ ዘንድሮ እንዴት ነው እነዚህ አንዱ የሳውዲ ታዳጊ አለ፣ የስፔን ታዳጊ አለ፣ የእንግሊዝ እነዚህ ታዳጊዎች እንዴት ነው ጎበዜ? አርሰናል ነጥቡን ወደ 10 ከፍ አድርጎታል። ምን ያጫውተ ተጋበላ ወደ 10
ልሰማህ አልችልም። እኔ ላዳምጥ ዘንድሮ በግራም በቀኝ በፈለግኩ አስበው ዋንጫዋን ማንም ከኛ ውጪ ወደ ውጪ ካቦ ነናል። አንተ ካቦ ዘንድሮኛ ልንቀልድ አልመጣ አንቀልድም ማለት አረብሶበታል ጎቤው። ይሄ ነው አርሰናል፣ ይሄ ነው ከልቤ ዛሬ ማውራት ያለብኝ ብዙ ነገሮች አሉ። ማክስ ዳውመን አንቺ ጽድት ያልሽ ልጅ ለራስሽ ቪዲዮ ብቻሽን ቪዲዮ ያስፈልግሻል፣ ክሬዲት በደንብ ይሰጥሻል ስለሌሎቹ እናውራ። 0-0 ያለን አርቴታ ምናምን የሚሉ ሰዎች ሜዳ ላይም እዛ ለንደንም አሉ እዚህም አሉ። አሁን እናንተ ሰዎች እንዴት ከኛ እኩል አብራችሁ ልትጨፍሩት አታፍሩ? ክለብህን መደገፍ አለብህ እኮ እስከ መጨረሻው እስትንፋስ ድረስ ክለብህን መደገፍ አለብህ። እኔ ጌሙን ሙሉ እናገባለን እየሸተተኝ ነው እያልኩኝ እነሱ ተስፋ ቆርጦ ምናምን ተስፋ መቁረጥ እየመራህ ቴብል ላይ እየመራህ ሜዳ ላይ 0-0 እየተጫወትክ እያጠቃህ እንዴት በቡድን አታምን? በቡድን ማታምን ከሆነ እንዴት ማሸነፍ ትፈልጋለህ? እንዴት ካሸነፍን በኋላ አብረህ ትጨፍራለህ ከኛ ጋር? ገባህ አይደለ? ደጋፊ ማለት ክለብህን ደግፈህ ነው የምታሳየው። መጀመሪያ ተነፍቶ አለቀ፣ ሰዓቱ አለቀ፣ ተሸነፍን ሲባል ነው የምታለቃቅሰው። አንተ የዛኔም ጎበዝ ደጋፊ ኮንክ አታለቃቅስም። ጌሙ ሳያልቅ የምታለቃቅስ ደካማ የሆንክ ደጋፊ እምነት ይኑርህ፣ በቡድንህ እምነት ይኑርህ። አርቴታ ዛሬ በጣም ነው ያኮራህ። 0-0 እያለ ዩቲዩብ ላይ ወስዳችሁ ክሊፕ አድርጋችሁ ፖስቱት። 0-0 እያለ ትክክለኛ ውሳኔ። ማርቲኔሊ ማስገባትን አልወደድኩም፣ ግን አንተ የምታውቀው ነገር ይኖራል፣ ችግር የለውም። ዙቢሜንዲን አስወጥተህ ዳውማንን ስታስገባ ኤዜ፣ ሳካ እና ራይስ ድፍረት ያለበት ሚድፊልድ ጎሉን እፈልገዋለሁ። ከዛ ዳውማን ክሮስ አደረገችው። ቪክተር ዮከሬስ እዛ ቦታ እንዲገኝ ነው ያመጣው። ራሱን ከፍሎ ያመጣው እዛ ቦታ እንዲገኝ ነውና ተገኘ፣ አገባ። ከዛ ዳውማን ብቻውን እንዴት ያጣጠፋቸው እንዴት ያጣጠፋቸው። ሌላ ጊዜ እኮ ለማርቲኔሊ ካውንተር አታክ ሹት ይደረግለታል፣ ማርቲኔሊ ይሮጣል። እንደዛ ነበር የምናውቀው። ለካ ጀለስካ 2-3 ተጫዋች ብቻውን አጥፋሩ የምታገባው ያንቺ ቪዲዮ ካሚን ራይት አፕ ዌር ዘ ገነርስ ገና ሲቲ ይጥላል ዛሬ ማታ ውጣ ምድረ ቋጣሪ በሙሉ አይንህን እንዳላይ ውጣ። ምን አይነት ድል ነው? ማን አረ የኛ ፈተና የኛ ስቃይ በዛ ጀማው እንዴ! የእግር ኳስ ቋጣሪዎችን ሳምንት እስከ ሳምንት ወሽመጥ መቁረጥን የሰለቸኝ በዚህ አርሰናል የመጣ በእውነት እኔ እኮ በአርሰናል ልሸልልባችሁ አይደለም፣ በቃ ከባድ ብቃት አሳየደህ እኮ አይደለም የመጣሁት። ግን አባቴ ዘንድሮ አርሰናል የቋጣሪዎችን ጨጓራ እንዲህ እያዩ ሲዋጥጥልኝ ስለከረመ እንዴት ደስ እንዳለኝ ዛሬ ጮታ ተጨንቄያለሁ። በቃ ጮሃልን ምንም አልቀረኝም። ፍሬ ይኑር አንዱን ራሱ አላውቀውም ማለት ነው። ለምን ማታ ሲቲ ላይ ልቋጥርበት ፈልጓል አላውቅም። ይኑር ለማንኛውም ግን ጨጓራው ልጦልኛል። ምድረ ወንበዴ ቋጣሪን ዝም 10 ነጥብ ልዩነት ነው የነቀነኩት። የኔ አባት 10 ነጥብ ልዩነት። ማታ ሲቲ እግርህ ቄጤማ አይነ ደግሞ ጨለማ ባላደረገብህ ደግሞ አክቲቪስት ምን አለ ትለኛለህ። በሌላ ቪዲዮ መጣለሁ። ኮፒ ሊንክ ሼር አድርገህ ለሁሉም ጀማ አዳርስልኝ። እንኳን ደስ አላችሁ ጀማው። ወሳኝ 3 ነጥብ። ስለ ፐርፎርማንሱ አገባንም እኛ ወሳኝ 3 ነጥብ አግኝተናል። ከማን ጋር ኮፒ ሊንክ አድርጉልኝ ፕሊስ። አካውንቴን ኮፒ ሊንክ ጀማው። ምንድን ያየን ማለት ጨዋታውን 2-0 እኮ ነው ያለው። 90 ደቂቃ አስቋጥረህ አፈር ብላ ኤቨርተን እንዳለ የፊት መስመሩ ተጫዋች የለም እኮ ነው ማለት። በስማ የጠበቋቸው የፊት መስመር ተጫዋቾች የሌሊሳን ቤቱን አስወጥቶ ያስገባው ቀሽም እንጃዬ ምን የመጨረሻ የሉም። በክት ማክስ ዶመን የሚባለው ተቀይሮ ሲገባ ማለት ነው ፈርቼ ነበር። እግዚአብሔርን ነው ማለት ፈርቼ። እንደዚህ አይነት ተጫዋች ነበር የሚፈልግ ጨዋታው ማለት። ሲጀምርም ሳካን አስወጥቶ ማዱኪን በዛ ነበር ማድረግ የነበረበት ማለት ነው። ሰውየው ሳካ አይወጣም አይከሰስም ምናምን ተብሎ ነው እንጂ መጀመሪያም በስማ ማንቸስተር ሲቲ ዛሬ ጣላትና ሰጠው ዋንጫውን። ቻው አልከው ዋንጫውን ማለት ነው። ሰጠው ዋንጫውን። አሁንም ቢሆን ዋንጌም ነገሮችን ይቀይራል። ዛሬ ጣላትና ዋንጫውን ሰጠው። አስረክብ ቀዝነህ ታላቅ ይባርካል፣ ታናሽ ያከፋፍላል ማለት ነው። ቪክተር ቀደሰው ማክስ ዶማን አፈራረሰው። ግባና አውጣው አርስዬ፣ አሁን ዋንጫው ያንተ አይደለም። ምን ይሄ ገገማ የሆነ ክለብ አፈራረስ ነው። እንደነገርኩ አፈራረስ ነው። በመጨረሻም ስራችንን ሰራን። ገነርስ እንኳን ደስ አላችሁ። ግባና አውጣው።
የስ እንችላለን፣ ይቻላል። አለፋሁ በቋጠሮ ለፈላውም እንዳትመች አድርጌ ነው ያደረኩ። 90 ደቂቃ ነው ያስቋጠርኩ። በቃ ወጥሬ ዶማን በጣም ወርቅ የሆነች ልጅ ነች። እኛ ደግሞ አሁን ፈላውን እንይዘበታለን። በቃ ግልግል። ወይኔ ኤቨርተን እንዴት ነው ልቤን እኔ ወይኔ ልቤ ተጨነቀ። በስመ አብ አርቴታ ሞስኬራን አስገብተው ቤን ዋይትን ምን አለበት ብታስገባው? ማን ማክስ ዳውመን አንተ ይሄ ልጅ ሐውልት ሊቆምለት ይገባል። ይሄን ፕሪሚየር ሊግ ስንባል ሐውልት ይቆምልሃልሽ። ጊዮኬሬሽ ወይኔ ጉዴ ጊዮኬሬሽ እና ማክስ ዳውመን ወይኔ ምን ላርጋቸው? ምን ላርግ? ወይኔ እንዴት ነው የምትችለው አንተ? ይሄ ሰውዬ እናቴ ገብቶ ማለት ነው ተቀይሮ ገብቶ ያደረገው ነገር ሙሉ ጨዋታውን ሳካ አላደረገውም። በጣም ነው የምትችል። እኔ ሰላም እኔም እንደማወራ አላውቅም። ማን ኤቨርተኖች ይሄን ያህል ዲፖ ነው ይከላከሉብናል? ኧረ በስመ አብ ኧረ ጨነቀኝ። እኔ እኮ ማን ማዱኬ ማርቲኔሊ ተቀይሮ ገብቶ አሪፍ ማን በቃ ማውራው ነገር ራሱ ግራ ገብቶኛል። ማን ብቻ በጣም ነው የምንችለው። ወይኔ ጉዴ አስጨናቂ ጨዋታ። እኔ እንደዚህ አይነት ዘንድሮ ያየው አይመስለኝም። እግዚአብሔር ይሄን ሲዝን ስንበለው ሐውልት ማክስ ዳውመን እግዚአብሔር የመጀመሪያው ወጣት የፕሪሚየር ሊግ ጎል አስቆጣሪ ይሄ ነው። ማን የምን ጊዜውም በጣም ነው የምትችል። እኔ ሜዳ ውስጥ ብኖር ማርቲኔሊ ጎል ስናገባ ደስታውን ሊገልጽ ሲመጣ በጥፊ ነበር መልሶ ሂዳንተ የኤቨርተን ተጫዋች አይደለ እንዴ ብዬ። ለማንኛውም አልহামዱሊላህ 2-0 አሸንፈናል። እኔ ተስፋ ቆርጬ መንገድ ጀምሬ ነው ጎሉ የገባውና እንዴት አሸነፈን እኔ እንጃ። በቃ እንደዚህ አይነት እድል እስከዚህ በኋላ እናገኛለን። አጫዋታችን ካላስተካከልን እንደዚህ አይነት እድል በየቀኑ ሊገኝ አይችልም። ከዛ ትናንት ወዲያ በ89 ደቂቃ ገባን፣ ፔናልቲ አግኝተን አቸውጣን። ዛሬ ባለቀ ሰዓት በብራይተን በአንድ ጎል ይሄ አካሄድ እስካሁን አምጥቶናል። አልহামዱሊላህ በቃ ከዚህ በኋላ ግን ይሄ ነገር አስተማምኖ አያደርሰን፣ የትም አንሄድም። አርቴታን ለመውቀስ ተጫዋቾቹ እንዳለ ሬሳ ሆኗል። ተጫዋቾቹ እንዳለ የሞተ ያለ ዙቢሜንዲ በቃ እኔ ሞታለሁ ብሏል። ለማንኛውም እንኳን ደስ አለን። ስለ ማክስ ዶማን የምሰራውን ቪዲዮ በደንብ ኮፒሊንግ ጋር ይሄንን ማለት ነው። ፒክፎርድ በጣም ደደብነ 80 ምናምን ሙሉ ደቂቃ አስቋጥረን ለምንድን ነው የተወረወርከው በዛ ሰዓት? ምን ወይ ላትነካው? ኧረ ምን አይነት የሚያስጠላ በረኛ ነው። እኛ ላይ እንደዛው ቋጥሮ ኧረ ምን አይነት ጨዋታውን ገደለው። ፒክፎርድ እኔ በረኞች በቃ ኧረ ምን አይነት የሚያናድ ጨዋታ ነው። ይሄ ሁሉ ደቂቃ ለምንድን ነው የጠበቃችሁት ታዲያ እንደዚህ ለመሳሳት? ሲያስጠሉ። እኔ ሜዳ ውስጥ ብኖር ማርቲኔሊ ጎል ስናገባ ደስታውን ሊገልጽ ሲመጣ በጥፊ ነበር መልሶ ሂዳንተ የኤቨርተን ተጫዋች አይደለ እንዴ ብዬ። ለማንኛውም አልহামዱሊላህ 2-0 አሸንፈናል። እኔ ተስፋ ቆርጬ መንገድ ጀምሬ ነው ጎሉ የገባውና እንዴት አሸነፈን እኔ እንጃ። በቃ እንደዚህ አይነት እድል እስከዚህ በኋላ እናገኛለን። አጫዋታችን ካላስተካከልን እንደዚህ አይነት እድል በየቀኑ ሊገኝ አይችልም። ከዛ ትናንት ወዲያ በ89 ደቂቃ ገባን፣ ፔናልቲ አግኝተን አቸውጣን። ዛሬ ባለቀ ሰዓት በብራይተን በአንድ ጎል ይሄ አካሄድ እስካሁን አምጥቶናል። አልহামዱሊላህ በቃ ከዚህ በኋላ ግን ይሄ ነገር አስተማምኖ አያደርሰን፣ የትም አንሄድም። አርቴታን ለመውቀስ ተጫዋቾቹ እንዳለ ሬሳ ሆኗል። ተጫዋቾቹ እንዳለ የሞተ ያለ ዙቢሜንዲ በቃ እኔ ሞታለሁ ብሏል። ለማንኛውም እንኳን ደስ አለን። ስለ ማክስ ዶማን የምሰራውን ቪዲዮ በደንብ ኮፒሊንግ ጋር ይሄንን ማለት ነው። በዚህ ልጅ የተደሰታችሁ ሰዎች ፎሎ እያደረጋችሁ ይህን ቪዲዮ ጀምሩ። ቢስሚላ አንተ ሰውዬ ስንት ዓመትህ ነው? ሪሜምበር ደ ኔም ማክስ ዶማን። ቢስሚላ ትችላለህ። ወሳኝ ጨዋታ ላይ ማለት እስካሁን ያየን ኤፍ ኤ ካፕ ላይ ነው ኦር ያለቀ ሻምፒየንስ ሊግ ላይ ነው ወይ ደግሞ በፕሪሲዝን ላይ ነው አየንህ። ቢስሚላ አቅምህን አየነው፣ ታለንትህን አየነው። ትችላለህ፣ በቃ ትችላለህ። ፍሬሽ አርሰናል ተስፋ ማለት አንተ ነህ። ይመችህ። የቅድሙ ቪዲዮ ኤአይ ነው። እሺ እኔ አይደለሁም። ማቴክ በበትረ መኮንን አሲስት ተደርጎ ጎል ማግባት ተጀመረ። ለዚህ ነገር ነው ያለፍለት አመስ አቋማና መስራቾቹ በዛ ፈቃድ ስልጣን ለምንድን ነው የሚያጓጓኝ? ለምንድን ነው የሚያጓጓኝ? ሰማችሁ አታቀረቁ ቢስሚላ የሚኬል አርቴታው አርሰናል ኤቨርተንን 2-0 በማሸነፍ የሊጉ መሪነቱን አጠናክሯል። ቸልሲም በኒውካስትል 1-0 ተሸንፏል። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። ዛሬ የአርሰናል ደጋፊዎች ጣፋጭ 3 ነጥብ ደስ የሚል ድል። በጨዋታው ትንሽ ተቸግሮ ነበር። ከ88 ደቂቃ በኋላ ነው ጎል ያስቆጠረው። ግን
4-0 3-0 እንደው መጀመሪያ ከረፍት በፊት ማስቆጠር ከዛ በላይ ድሉ እንደዛ አይነት ድል ይጣፍጣል። ባለቀ ሰዓት በጭንቅ ሰዓት የተገኘ እውነት አሁን የሊጉ መሪነት በ10 እየመራ ነው። ያ 2 ጨዋታ አለው ግን ገና ነው። ስለዚህ በ10 ነው። አሁን በጣም ወሳኝ 3 ነጥብ ነው። እዩት። አሁን ይሄ ስለ ጨዋታው ማስቀየም ስለ ጨዋታው ማስጠላት ምናምን ማንም ሰው ቢያወራ ምንም ኬር እንዳታደርጉ ኢንጆይ ነው ማድረግ ያለባችሁ ብዬ ነው የማስበው። ምክንያቱም ከዚህ በከፋ አጫዋት የተጫወተው ዋንጫ ያነሳ ብዙ አለ እና ይህን ሞመንት ኢንጆይ ነው ማድረግ ያለባችሁ ብዬ ነው የማስበው። ማክስ ዶማን ዛሬ 2ቱም ጎሎች እንግዲህ በሱ ነው የተገኘው። ቅያሬውም በጣም አሪፍ ነበር። ሚኬል አርቴታ ተናዱ። እውነት በእኔ በጣም ነው የምወደውና ያሳዝነኛልና ተናዱ ጃካውን አውልቆ በቃ አይታችሁታል እንዴት ሪያክት ሲያደርግ ነበር። ኤቨርተን በጣም ወጥሮ ነበርና የነሱ እንደውም ኮርናዎቹ ምናምን ያስፈሩ ነበር። ሙከራቸው የነሱ ያስፈራ ነበር ከአርሰናል ግን ቅያሬው ወሳኝ ሆነ። ዩክሬሽንም አያችሁታ በቸገረ ሰዓት የሚባለው በእንደዚህ አይነት ወሳኝ ጊዜ ነው በቃ ማስቆጠር ያለበት እና ዛሬ ከድልም በላይ ድል ነው። በቃ ወሳኝ 3 ነጥብ ነው የአርሰናል ደጋፊዎች ያገኛችሁት። እንኳን ደስ ያላችሁ ማለት ፈልጋለሁ። ቸልሲ በኒውካስትል ተሸንፏል። ይሄ ለዩናይትድ በጣም ወሳኝ ነው። ምክንያቱም ቀጣይ ነጥብ ቢጥል እንኳን ብዙ አያሰጋውምና ቸልሲ በሚያሳዝን ሁኔታ በተከታይ ሽንፈት እየቀመሰ ነው። ግን የአርሰናል ደጋፊዎች በጨዋታው የተሰማችሁን እስቲ ኮሜንት ላይ አስቀምጡ። ቪዲዮውን ደግሞ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። እየነገርኩ አትታ መርዝ ብላ እንመለሳለን። በማገባ እንዲጠልቅ ተላል አንድ ደህና ተጫዋች ሜዳ ውስጥ ልታየሙ ምን አይነት ምሽት ነው ጀመው ምን አይነት